ሃሎ አዲስ አበባ አዱ ገነት መሴ ሪዞርት ለጤንነት የዓለም ዋንጫ ተጠናቀቀ። ይሄ ደግሞ የቅርብ ጊዜ ትዝታ ሆኖ አልፏል። ስፔንም ዋንጫ ነሳች። በነገራችን ላይ በስፔን ዋንጫዋን ከማንሳቷ ጋር ተያይዞ ኢኮኖሚዋ በጣም እንደተነቃቃ ይገለጽላታል። ህዝቧ አንድ ላይ ነቅሎ ወጥቶ በየአደባባዩ በሁሉም ስቴቶቿ ደስታዋን ሲገልጽ ነበር። አንዳንድ ጊዜ ዋንጫ ከማንሳት በዘለለ በኢኮኖሚ በማህበራዊ ያለውን ፋይዳ የስፔን የዓለም ዋንጫ ማንሳት አሳይቷል እየተባለ እየተገለጸ ይገኛል። ምንም እንኳን ስፔን ዋንጫውን ይዛ ብትገባና ደስታዋን ብትገልጽም ያጋጠማት የሰደድ እሳት ግን እጅግ ልብ የሚሰብር ሆኖ ነው የተገኘው። በነገራችን ላይ በስፔን እንዲሁም ደግሞ በፈረንሳይ እዚህም በእንግሊዝ ለንደን ያለው ሙቀት እጅግ እየተባባሰ እየመጣ እንደሆነ ይነገራል። ስፔን ብሔራዊ ሐዘን ሁሉ አውጃ እሳቱን ለማጥፋት ብርቱ ትግል እያደረገች ዜጎቿን ካሉበት እንዲፈናቀሉ እንዲሰደዱ ጥረት እያደረገች በእሳት ጉዳት እንዳያጋጥማቸው ሙቀቱን ለመከላከል ጥረት እያደረገች ይገኛለች። በፈረንሳይም እንደዚሁ ነው። ማክሮን ፕሬዝዳንቷ ወደ አደጋው ያጋጠመበት የእሳት ላንቃና ነበልባሉ ወደ ታየበት ቦርዶ ከተማ ሁሉ አምርቷል። በነገራችን ላይ እቺ ቦርዶ ከተማ በወይን ምርት የምትታወቅ ከተማ ናት። ቦርዶ ሲባል ወይን ምርቷ ነው የሚታየው። ቦርዶ ሲባል ቀለምም ነው፣ ከለርም ነው። እንደ በርገንዲ አይነት ቀለም ለቦርዶ የተሰጣት ስያሜ ነው። ይሄም ከወይን ምርት ቀለሟ ጋር ተያይዞ የመጣ ነው። ታዲያ ሙሉ ለሙሉ የወይን እርሻዎቿ በእሳት ላንቃ ተለብልበው እዛው መሬት ላይ ቀርተዋል። ዜጎቿ ተሰደዋል። ማክሮን በቅርቡ 1000 ወታደሮችንም አሰማርተው ይህን እሳት ለማጥፋት ጥረት እየተደረገ ነው። ሙቀቱ ግን እጅግ እየተባባሰ ስለመምጣቱ ነው። እዚህም በለንደን ነዋሪዎች አስፈላጊ የሥራ እንቅስቃሴ ከሌላቸው በስተቀር ኤሲ ባለበት የመኖሪያ ቤታቸው አካባቢ እንዲቆዩ ወይም ውሃማ ዳር እንዲሄዱ እየታዘዙ ይገኛሉ። ሙቀቱ ፍጹም ከፍተኛ የሆነ መጥቷል። ዛሬ ነገ ከነገ በስቲያ የበለጠ እየጨመረ እንደሚመጣ ነው ሜትሮሎጂ እያሳያቸው የሚገኘው። ስለዚህ ጥንቃቄ አድርጉ። በርካታ ፈሳሽ ውሰዱ፣ ሰውነታችሁ ውሃ እንዳያጣ እያሉ ምልክት እየሰጡ ይገኛሉ። እንግዲህ ዓለም ዋንጫ ቢጠናቀቅም እግር ኳስ ግን ከነ ሙሉ ክብሩ ይቀጥላል። በተለይም ተወዳጁ የእንግሊዝ ፕሪሚየር ሊግ በቀጣይ የ2026-27 ውድድር ዝግጁ ሆኖ ለመቅረብ ሁሉም ክለቦች በተቻላቸው አቅም ቀዳዳቸውን ለመድፈን ውድ ዋጋ እየከፈሉ ተጫዋቾችን እያስፈረሙ ይገኛሉ። አዎ የዓለም ዋንጫ ባለቀ ማግስት ከረፍት መልስ የፕሪሚየር ሊግ ክለቦች 20ም ዝግጅታቸውን እዚህም እዛም እየጀመሩ ይገኛሉ። አዳዲስ ተጫዋቾች እያስፈረሙ ነው። ታዲያ ከዚህ መሃል ደግሞ ለዛሬ ለአብነት ጠቅሰን ነቅሰን የምናወጣው አንድ የሰሜን ለንደን ክለብ አለ። ቶትንሃም ክለብ ባለፈው የውድድር ዓመት በ2025-26 የእንግሊዝ ፕሪሚየር ሊግ በመዝጊያ በመጨረሻው 38ኛው ሳምንት ጨዋታ ላይ ነው የተረፈው። በመዝጊያው ጨዋታ ኤቨርተንን ገጥሞ 43ኛው ደቂቃ ላይ ፖርቹጋላዊው ያውም በውሰት የመጣ ተጫዋች ለአንድ ዓመት ውል በውሰት የመጣው ፓሊኒያ ባስቆጠራት የመጀመሪያ 43ኛው ደቂቃ ጎል 1-0 ኤቨርተን ቶፊዎችን አሸንፈው ከጉድ ወጥቷል። ቶትንሃም ከረጅም ዓመት በኋላ ለመውረድ እጅግ ከጫፍ ደርሶ ነበር። በአንጻሩም የሰሜን ለንደኑ ክለብ በዛች ጨዋታ ሲተርፍ ሊድስን በመጨረሻው ጨዋታ 3-0 ያሸነፈውና የቶትንሃምን መሸነፍ ሲጠብቅ የነበረው የደቡብ ለንደኑ ዌስትሃም ግን አሸንፎም ቢሆን ለመውረድ ተገዷል። በነገራችን ላይ በ39 ነጥብ ነው ዌስትሃም የወረደው። ይሄ ብዙ ጊዜም በእንግሊዝ ክለቦች የሚታይ አልነበረም። 39 ነጥብ የወራጅ ነጥብ አልነበረም። ታዲያ በዚህ ሁኔታ ላይ ከሞት አፋፍ የተረፈው ቶትንሃም ክለቡን ለማጠናከር በአሁኑ ሰዓት ከ155 ሚሊዮን ፓውንድ በላይ እያወጣ ተጫዋቾችን እያስፈረመ ይገኛል። በርካታ ተጫዋቾችን እያስፈረመ ይገኛል። ታዲያ ዛሬ ለአብነት እኛ ይዘናችሁ የምንሄደው ይሄ በዓለም ላይ እጅግ ዘመናዊ መልቲፐርፐዝ ዓላማ ይዞ የተገነባውን የቶትንሃምን ስታዲየም ልናስጎበኛችሁ ወደድን። የቶትንሃም ስታዲየም በእውነት
በእውነት በፍጹም ይለያል። እግር ኳስ ብቻ የሚጫወቱበት ስታዲየም ሳይሆን ኮንሰርቶች የሚከናወኑበት፣ ቢዮንሴ የምትዘፍንበት፣ በዚህ ምክንያት ብዙ ሚሊዮን ፓውንዶችን ቶትንሃም ክለብ የሚያፍስበት፣ የቦክስ ስፖርቶች የሚካሄድበት፣ ይህም ክለቡ ሌላ ገቢ እንዲያገኝ በሳምንት አንድ የቅዳሜ የዊኬንድ ወይም እሁድ አንድ ጨዋታ ብቻ ማግኘትና በመሃል ደግሞ ኮንሰርቶችን እያገኙ የካሽ ማሽን ሆኖ ስቴዲየሙ ክለቡን እንዲደጉም ማድረግ ልዩነቱ የትየለሌ ነው። ሪያል ማድሪድ እንኳን ይህንን የቶትንሃምን ስታዲየም የግንባታ ሞዴል ወስዶ ወደ ራሱ ለመኮረጅና ለመገልበጥ ጥረት እያደረገ እንደሚገኝ የተገለጸ ይገኛል። በነገራችን ላይ ወደ ቶትንሃም ስታዲየም ለመሄድ አንደርግራውንድ ባቡሮች አይሰሩም። በሙሉ የእንግሊዝ 20ም ክለቦች በአንደርግራውንድ ባቡር የተጣመሩ ናቸው። ምን ያህል ከባቡር ወጥተህ ትሄዳለህ ወደ ስቴዲየሙ የሚለው የመጀመሪያው ጥያቄ ነው። 3 4 አለበዚያም 5 ደቂቃ ከባቡር ወጥተው ወደ ስቴዲየሙ ይደርሳሉ። ቶትንሃም አዲሱ ስታዲየም ለዚህ የታደለ አይደለም። በአንደርግራውንድ ባቡር የለም። ቶትንሃም ኮርት ላይ ይወረዳል። ከዛ በኋላ ወደ ሰቨን ሲስተርስ ስቴሽን የሚሄድ ሌላ ባቡር ይያዛል። ከሰቨን ሲስተርስ ስቴሽን በኋላ ግን ምንም አይነት የባቡር አገልግሎት አዲሱ ስታዲየም አያገኝም። ወይ በኦቨርግራውንድ ባቡሮች በለንደን ኦቨርግራውንድ የሚባሉ አሉ። ይሄም ውስጥ ለውስጥ ሳይሆን ከላይ የሚመጡ በላይ በኦቨርግራውንድ የሚመጣው የለንደን ደግሞ ላይኑ ከቆመ በኋላ 25 ደቂቃ በእግር ያስኬዳል። አለበለዚያ ለውጠው አውቶቡስ መያዝ ይጠበቃል። ይሄ ደግሞ የሚቻል አይደለም። አካባቢው መካከለኛ ገቢ ባላቸውና አነስተኛ ገቢ ባላቸው ነዋሪዎች የተጨናነቀ ነው። ለኑሮ በጣም ተስማሚ ነው። ሁሉም ነገር አነስተኛ የምግብ ፍጆታ ከዳቦ እስከ ላይኛው ድረስ የሚገኝበት በተመጣጣኝ ዋጋ ነዋሪዎቿ የሚገለገሉበት ደስ የሚል ድባብ አለው ይሏታል። የምዕራብ ለንደንን አይነት ገጽታ ሰሜን ለንደን ቶትንሃም ሆትስፐር ስታዲየም አካባቢ ማግኘት በእጅጉ ያስቸግራል። እዚህ እኔ አሁን ያለሁበትና ያረፍኩበት የሊስተርን ሆስፒታል አካባቢ ቼልሲ ብሪጅ ላይ ነው። ምዕራብ ለንደን ነው። ዞን 1 ነው። የቤኪንግሃም ፓላስ፣ ቢግ ቤን ሰዓታቸው፣ እንደዚሁም ዳውኒንግ ስትሬት ነምበር 10 የሚሏቸው የጠቅላይ ሚኒስትሩ ጽህፈት ቤት ቦታዎች በሙሉ በዞን 1 ውስጥ እዚህ ምዕራብ ለንደን የሚገኙ ናቸው። ታዲያ ይህን ገጽታ ወደ ሰሜን ለንደኑ ይዞ መሄድ ትንሽ ሊያስቸግር ይችላል። የቱሪስቶች መዳረሻዎች ናቸው እነኚህ። እዛ ደግሞ ለነዋሪ ምቹ የሆነ ድባብ ያለበት ነው። ታዲያ በቪክቶሪያ ላይን ወደ ሰቨን ሲስተርስ የባቡር ስቴሽን ሄድን። በነገራችን ላይ የቶትንሃም አዲሱን ስታዲየም የአካባቢው ነዋሪዎች ሰቨን ሲስተርስ ስታዲየም እያሉ ነው የሚጠሩት። ሰቨን ሲስተርስ ስታዲየም አዲስ ስያሜ የለውም። ይህንኑ ስታዲየም ሰቨን ሲስተርስ ስታዲየም ይሉታል። ለመጠሪያነት ያገለገሉት እነኚህ 7 እህትማማቾች ነዋሪዎች ሰዎች አይደሉም፣ ዛፎች ናቸው። 7 ዛፎች በክብ ተተክለው በድሮ ጊዜ ክብ 7 ዛፎች ነበሩ። ለነሱ ዛፎች በሰርክል ለተሰሩትና ላደጉት ለበቀሉት አካባቢው እየለማ ሲመጣ ለተነሱት ለእነኛ 7 ዛፎች ክብር ስቴዲየሙ ተሰይሞላቸዋል። በይፋም ባይሆን በአካባቢው ነዋሪ አጠራር፣ እንደዚሁም ደግሞ የባቡር ስቴሽኑ ራሱ ሰቨን ሲስተርስ ትሬን ስቴሽን እየተባለ ነው የሚጠራው። ይሄ እንግዲህ በጣም ለእነኛ ዛፎች ክብር ነው። ለማንኛውም ከዚያ በእግር አሊያም ደግሞ ከዚህ ስቴሽን በኋላ ባስ ይዞ መሄድ ይጠበቃል። ከሙቀቱ አንጻር አውቶቡሱን ይዞ መሄድ ምንም የሚያወላዳና ተጨማሪ ጥያቄ የሚያስነሳ አይደለም። ሄድን፣ ገባን፣ በቶትንሃም ስታዲየም ደረስን። 3 ነበርን። ልንገባ የፍተሻ ስነ ስርዓቱን የሴኩሪቲ ቼክ መደረግ ስለነበረብን ሞባይሎቻችንን አወጣን። በኪሳችን ያለውን ማንኛውም ብረት ነክ ነገሮች በስክሪን ውስጥ አሳልፈን እኛ በሌላ ላይን አለፍን። ስክሪኑን አልፈን ወደ ውስጥ ገባን። ስንደርስ ለእያንዳንዱ ሰው 33 ፓውንድ መከፈል እንዳለበት ገለጹልን። ለ3 ሰው 100 ፓውንድ ማለት ነው። 99 ፓውንድ ነው። 100 ፓውንድ 1 ፓውንድ ወደ 220 ብር አካባቢ ነው። ይሄ እንግዲህ የመግቢያ ብቻ ለቱሪስቶች መጎብኛ ብቻ ስቴዲየሙን ለማየት ለሚፈልጉ ብቻ የሚከፈል ነው። አሁን ቲኬቱን ዋጋ ከፍለን ወደ ውስጥ እየገባን ነው። አብረን ጥቂት ነገሮችን በቶትንሃም ስታዲየሙ ስላሉ ነገሮች አንዳንድ በጣም ወሳኞቹን እያነሳናል። በለዚያ በጣም ረጅም 2 ቀን ሊወራለት የሚገባ ነው። ጥቂቶቹን ነጥቦች ለማንሳት አብረን እንገባለን። ቶትንሃም ስታዲየም ቱር የምትል እጅ ሰዓት ማሰሪያችን ላይ ፕላስተር መለጠፍ አለባት። ስለዚህ ተመለስን። አሁን እንገባለን። ሰዓት ማሰሪያችን ላይ የቱሩን ፕላስተር
ለጥፈን እየገባን እንገኛለን። ቆይ አንዴ ደጋሚ እንመለስ። ምክንያቱም የጆሮ ማዳመጫና እንደዚሁም ደግሞ ሌላ እሱን ጋይድ የሚያደርግ ሬዲዮ ይሰጣቸዋል። በራሱ ነው፣ ሌላ አስጎብኝ የለም፣ ራሱ ነው የሚያስጎበኛችሁ። ጆሮአችን ላይ እሱን ካደረግን በኋላ ወደ ግራ ይሄ በቀኝ የምታዩት እያለ እየመራን ወደዛ ስለሚወስድ እሱን ማድረግ አለብን። አደረግን፣ ወጣን። ስቴዲየሙ በእውነት በጣም ውብ ነው። 1.5 ቢሊዮን ፓውንድ የወጣበት እጅግ ዘመናዊ ስታዲየም ነው። እንዲያውም ለምንድን ነው ኢሜል ምን ሞላው ብዬ ጠይቄ ነበረ። ምክንያቱም የመጀመሪያ የአባት ከዛ በኋላ ደግሞ ሙሉ የአያት ስም ምንድን ነው ይሄ ሁሉ ኢሜልስ ምን ያደርጋል? እኔ እኮ እዚህ ኗሪ አይደለሁም ብዬ ጠይቄው ነበረ። 1.5 ቢሊዮን ፓውንድ የወጣበት ስቴዲየም የሴኩሪቲ ቼክ ማለፍ ለጥንቃቄ እያንዳንዷ ፎርም መሞላት ስላለባት ነው ብሎናል። እንግዲህ የተባልነውን አድርገን ገባን። በእውነት ደስ የሚል ድባብ ይዟል። ዋጋ ቢወጣበት የማያስቆጭ ስታዲየም ተገንብቷል። ስንገባ ግን ደስ ያለኝ ነገር እንደ መታደል ሆኖ ያየሁት ነገር የስቴዲየሙ ሳር ሙሉ ለሙሉ ተነስቶ ማግኘቴ ነው። አዎ ክብሩ፣ አዎ ሞገሱ ተገፏል። ግን ደግሞ ለምንድን ነው ኃይለኛ ዝናብ ሲዘንብ ትንሽ እንኳን ውሃ ማያቆረው? ለምንድን ነው በረዶ ሲጥል ትንሽ እንኳን የማይጋገረው? እያል በስማ በለው በአሰምሽን መልስ እንሰጥ ነበረ ለፕሮግራማችን ተከታታዮች። ግን ትላንትና ያየሁት ነገር ይሄንን በእርግጥ የሚያሳይ ነው። በብረት መሄሻ አለ፣ የብረት ወንፊት ነገር አለ። ከስቴዲየሙ በታች መጫወቻው አርቲፊሻሉ ሳር ከሚነጠፍበት ስር የሚገርመው ነገር ምናልባት በብስራት ኤፍኤም ዩቲዩብ ላይ እንድታዩት ከቃላት በላይ ድርጊቶች ያሳያሉና ይገልጻሉና ይህንን አጋራችኋለሁ፣ ልከዋለሁ። ትላንትና በብዛት የተነሳ ነውን ፎቶ እንድታዩት። አንዳንዶቹ በጣም አስገራሚ ናቸው። ታዲያ ኃይለኛ ዝናብ በሚጥልበት ሰዓት ከስቴዲየሙ ሳር ስር ያለው ይሄ ንጣፍ ወንፊታማ ብረት በሙሉ ውሃውን ወደ ታች ጎትቶ በታናል ወደ ውጭ ያወጣዋል። ኃይለኛ በረዶ በሚመጣበት ጊዜ ደግሞ እነኚሁ ብረቶች የማሞቂያ ሶኬታቸው ኦን ይሆንና በረዶውን ያቀልጠዋል። አሁን በረዶ አይጋገርም። አሁን ውሃ ጨቂቶ ጨዋታውን አያስተጓጉልም። የሚደበደቡት ተጫዋቾች ናቸው እንጂ ሳሩ ላይ ምንም የሚያመጣ ለውጥ የለም። ይህን በአይን ለማየት እድሉን ስላገኘው በጣም ተደስቻለሁ፣ ጠይቄያለሁ፣ ተረድቻለሁ፣ ምስሉንም አጋራቸዋለሁ። ታዲያ በዚህ ታናል ውስጥ እያለፍን ከአስጎብኚዎቻችን አንዳንዱን እየጠየቅን ነበረ። በጣም የሚገርማችሁ 60 የምግብና የመጠጥ መሸጫዎች አሉት። እኛ በገባንባቸው 1 2 3 እያለፍን እያየን ነው የምንሄደውና 60 የምግብና የመጠጥ መሸጫዎች አሉት። ይሄ ምንድነው ዋናው ዓላማው አሉን። አንድ የክለቡ ደጋፊ እንደሮጠ እንደተንቀሸቀሸ ጨዋታው ሊጀመር 5 ደቂቃ ሲቀር ብቻ መጥቶ ቁጭ ብሎ ጨዋታ አይደለም ቤተሰባዊነት እንዲፈጠር ቀደም ብሎ ገብቶ እየተዝናና ስለ ክለቡ እያወራ ማህበራዊ ፋይዳው ከፍተኛ እና ጠቀሜታ ያለው እንዲሆን ለማስቻል ወዲህ ደግሞ የማትረሷ ገንዘብ ሜክ ለማድረግም ይረዳቸዋል። ስለዚህ ከአንድ ሰዓት በፊት ቀድሞ ይገባሉ፣ ይጫወታሉ። የምግብና የመጠጥ መሸጫ ሱቆቹ ሰፊ ዘመናዊ ናቸው። ስለዚህ እዛው ሄደን አንዳንድ እየተባባልን እንቆይ የሚል ደባብ ለመፍጠር ያስችላል። 60 የምግብና የመጠጥ መሸጫዎች አሉት። የፋንዞን አለው። በነገራችን ላይ ከስቴዲየሙ ውጪ ትልልቅ ስክሪን ተደርጎ እየተጠጣ የሚዝናኑበት ከስቴዲየሙ ውስጥ እንቅስቃሴ ባላነሰ ደጋፊዎቹ የሚዝናኑበት የፋንዞን ከፍተኛ ገቢ አለው። በነገራችን ላይ 72 ሜትር ርዝመት ያለው የቪዲዮ ስክሪኑ በአውሮፓ ውስጥ ካሉት ረጅሙ ነው። የቶትናም 72 ሜትር ርዝመት ነው ያለው። ከአውሮፓም ግዙፉ ነው። ሌላም አላቸው። በደቡብ ስታንድ የሚገኘው የጎል ላይን ባሩ በአውሮፓ ውስጥ ረጅሙ ባር ነው። ስንት ይረዝማል? 65 ሜትር። በርካታ አስገራሚ ነገሮችን የያዘው የቶትናም ክለብ ለሚጎበኙ ሰዎች ማስኮቶችን ያጠለቁ 2 ናቸው። አንዱ ቶት የምትል ቶት፣ ሌላው ሃም ነው። ቶት ዶሮው ነው። ታዲያ እነሱ እየመጡ አብሮ ፎቶ እንዲነሱ እናደርግ ነበር። የገረመኝን ነገር ነው ለምን ብዬ የጠየቅኩትን አንዱ ነገር በቶትናም ግንብ ላይ የአሜሪካ ባንዲራ ከምልክታቸው ጋር አብሮ ተጣምሮ እየተውለበለበ ይገኛል። በእንግሊዝ ክለብ የአሜሪካ ባንዲራ፣ በእንግሊዝ ሹካ የአሜሪካን ፓስታ መጠቅለል ምንድን ነው ብዬ ነበረ። ይሄ እንኳን በሴፕቴምበር 9 ላይ ሞቶ
የአሜሪካ ዜጎችና በመላው ዓለም ላሉ ሐዘናችንን ለመግለጽ ከዛ ጊዜ ጀምሮ አብረን ያንጠለጠልነው የአሜሪካ ባንዲራ ነው ብለውናል። ታዲያ በቶትናም ክለብ ሌላው የገረመኝ በቶትናም ክለብ ታሪክ ለመጀመሪያ ጊዜ የውጭ ተጫዋቾች ያስፈረሙት በ1978 ነው። ማንን መሰላችሁ? ሪኪ ቪላንና ኦሲ አርዴለስን ነው። አርጀንቲናውያን ናቸው። ለምን? በ1978 አርጀንቲና የዓለም ዋንጫን አነሳች። ስታነሳ የዚህ የዓለም ዋንጫው አክተሮቹ ሪኪና አርድሌስ ነበሩ። እነኚህን ተጫዋቾች ነው ቶትናሞች በታሪካቸው ለመጀመሪያ ጊዜ ያስፈረሟቸው። ፎቶቸው እንዲያውም አርድሌስና ሪኪ የያዟቸው መኪናዎች በወቅቱ ምን እንደሚመስሉ እንድታዩቸው ከነፎቶቸው በብስራት ኤፍኤም ዩቲዩብ ቻናል ላይ አጋርቻቸዋለሁ፣ ልኬዋለሁና ብታዩቸው ደስ ይለኛል። ታዲያ እነ አርድሌስ በነገራችን ላይ እስከ መጨረሻው ድረስ የቶትናም አምባሳደር ሆኖም እያገለገለ ይገኝ ነበር። ለዚህም እኮ ነው ዲያጎ አርማንዶ ማራዶና ሳይታሰብ በአንድ ወቅት እነኛ አርጀንቲናውያን ባደረጉለት ጥሪ የመጣው። ሃሪኬንን እኮ አግኝቶታል መልበሻ ክፍል ውስጥ እና ማንም ዓለም አላመነም። የእግዚአብሔር እጅ የተባለችውን ያቺን ጎል ካስቆጠረ በኋላ በእንግሊዝ ብዙም ትኩረት የሚሰጠው እንዲያውም ከፍቅር ይልቅ የጥላቻ ገጽታን ያሳዩት ነበረ። ግን ሳይታሰብ ዋይተርት ሌን ተከሰተ። ለምን? እነኚህ የአርጀንቲናን የዓለም ዋንጫ ካነሱት ሪኪ ቪላና ኦሲ አርዲሌስ በተደረገለት ጥሪ ማራዶና ሳይታሰብ እንደ ሰርፕራይዝ ገስት ሆኖ ዱብ ጠብ እንደ ነጥብ አለ። ሃሪኬንንም ማግኘት ችሏል። የኢካር ካሲያስ እሱንም እንደዚሁ ማግኘት እንደቻለ በወቅቱ ተገልጿል። ታዲያ እነኚህ ሁሉ ትዕይንት የሚከናወኑበት የቶትናም አዲሱ 1.5 ቢሊዮን ፓውንድ የወጣበት በርካታ ከእግር ኳስ ጨዋታዎች ውጪ ከፍተኛ ገቢ ሊያስገኙ የሚችሉ እጅግ ዘመናዊ ኮንሰርቶች፣ የስፖርት ሌላ ክንውኖች የሚከናወንበት ይሄ ምርጥ ስታዲየም በወፍ በረር እኛ እዛ ስታዲየም ለመድረስ በጣም ከፍተኛ ተጋድሎ ነው ያደረግነው። ባቡሮች የሉም። የመኪና መግቢያና መውጫዎች በፍጹም ሊታሰቡ የሚችሉ አይደሉም። ሌድሊ ኪንግን በነገራችን ላይ ከስቴዲየሙ ፊት ለፊት ሌድሊ ኪንግ ፎቶ ያለበት ሰፊ ግቢ አለ። ይሄ እንደ ፋን ዞንም የሚያገለግል ነው። ምስሉን ታጋርቻቸዋለሁ። ይህን ይመስላል እንግዲህ የቶትንሃም ዝግጅት። አሁን ደግሞ ከ155 ሚሊዮን ፓውንድ በላይ አውጥቶ በርካታ ተጫዋቾችን ሮቤርቶ ጣሊያናዊ አሰልጣኝ ዲዘርቢ ቀጥሯል። ለምን? ቶናሊን የመሰለ የጣሊያናዊ የመሃል የቀድሞ የኒውካስል አማካይ ስፍራ ተጫዋቾችንም አምጥቷል። አለበለዚያ ቶትናም ባለፈው ዓመት ስቃይ ዘንድሮ ቁስሉን ማበስ ካልቻለ ቀጣይ ወራጅ ሊሆን ይችላል። ዘንድሮ ግን አይመስልም። ብዙ የተለወጡ ነገሮች በቶትናም አሉ። የስቴዲየሙን ሳር ሳይቀር እኔ ስቴዲየሙ ሳር ሳይተከል ወጥቻለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መሴ ነፍሴ የኩሩ ኢትዮጵያውያን ደማከሴ ሰይ ላቪ